የሲቪል ማህበረሰብ ድርጅቶች ለሰላም ግንባታ የበኩላቸውን ድርሻ ሊወጡ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ገለጹ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አማካኝነት የተዘጋጀ ሰላም ላይ ያተኮረ የምክክር መድረክ በባህር ዳር ከተማ ተካሂዷል። በቃሉ ፈረደ ዝርዝር አለው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ሰላም ላይ ያተኮረ የምክክር መድረክ በባህር ዳር ከተማ አካሂዷል። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን የሲቪል ማህበራቱ ሚና ግጭት ይቁም በማለት ብቻ የሚወሰን ሳይሆን ግጭቶች በዘላቂነት የሚቆምበትን የመፍትሄ ሀሳቦች ማፍለቅና የታጠቁ አካላት ወደ ሰላማዊ ውይይት እንዲመጡ ማግባባት መሆኑን ገልጸዋል። የሲቪል ማህበራቱ ሚና አንዱ የሚሆነው በማህበረሰብ መካከል በመንግስትና ታጣቂ ኃይሎች መካከል የሚደረጉ ግጭቶች እንዲያበቁ ጥሪ ያደርጋል ማለት ነው። ስለዚህ ለሱ የሚያስፈልጉ ይቆም ብቻ በሚል ሳይሆን እንዲቆም ምን መደረግ አለበት የሚለውንም የሚመክር ነው ማለት ነው። እንደሚታወቀው የሀገራዊ ምክክር ኮሚሽን ተቋቁሟል። እጅግ ያልተግባባንባቸውን ጉዳዮች የምንፈታበት ሂደት ነው። ስለዚህ እዛ ውስጥ በመሳተፍ ያም ደግሞ እንዲሳካ ፓራላል ኢኒሼቲቮችን እንደዚሁ በመቀመር ሰላም እንዲሰፍን በማድረግ ውይይት ውስጥ እንድንገባ ማስቻል የኛ አንዱ ኃላፊነት ነው። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በክልሉ የተከሰተው ግጭት በማህበረሰቡ ከፍተኛ ቀውስ ማድረሱን በመጥቀስ የሲቪክ ማህበራት ለዘላቂ ሰላም ሚናቸውን ሊወጡ ይገባል ብለዋል። በተለይ መንግስት ባሳየው የሰላም ቁርጠኝነት አብዛኛው የሰላም አማራጩን የተቀበለ ቢሆንም አሁንም ግን ያልተቀበሉ በጫካ የሚኖሩ አካላቶች አሉ። እነዚህ አካላቶች የሰላም አማራጩን ተቀብለው ክልላችን በሙሉ አቅሙ ወደ ልማት እንዲገባ እናንተም ባገኛችሁት አጋጣሚ ሁሉ የሰላም አማራጭን መቀበል የስልጡን ማህበረሰብ መገለጫ መሆኑን ግንዛቤ መፍጠር ከዛም ባለፈ ደግሞ ችግሮች እንዲፈቱ የራሳችሁን ድርሻ እንድትወጡ በዚሁ አጋጣሚ ጥሪዬን ለማስተላለፍ እወዳለሁ። የአማራ ክልል ርዕሰ መስተዳደር የዲሞክራሲ ግንባታ ጉዳዮች አማካሪ ዶክተር መስፍን አበጄ የሲቪክ ማህበረሰብ ድርጅቶች ለዲሞክራሲ ስርዓት ግንባታና ለዘላቂ ሰላም ያላቸው ሚና ወሳኝ መሆኑን ጠቅሰው በተለይም አሁን ያለውን የሰላም ችግር በውይይት ለመፍታት ሚናቸው የላቀ መሆኑን አንስተዋል። የኢትዮጵያ የሲቪክ ማህበረሰብ ድርጅቶች ምክር ቤት በክልላችን ዋነኛው ችግር አሁን ባለንበት ሁኔታ የሰላም ችግር ነው። የሲቪክ ማህበረሰብ ድርጅቶች ደግሞ በዚህ ሂደት ላይ የራሳቸውን አሻራ ቢያስቀምጡ ከዚህ የላቀ ውጤት ሊመጣ ይችላል። ስለሆነም እስከታች ድረስ በውስጣቸው ያሉ የማህበራት አባላትና እዚህም ያልተገኙ አደረጃጀቶች ይህንን ጥሪ ተቀብለው ለሰላሙ የራሳቸውን ድርሻ እንዲያበረክቱ የውይይቱ ተሳታፊዎችም መድረኩ የሰላም ጥሪው በተግባር እንዲተረጎም የበኩላቸውን ሚና ለመወጣት እንዲችሉ አጋዥ እንደሚሆን ነው የገለጹት። አሁን የሰላምን ጉዳይ ለመንግስት ብቻ ምንቶ አይደለም፣ ሁሉም የሚመለከተው አካል የሃይማኖት አባቶች፣ የሲቪል ማህበረሰብ ድርጅቶች ተወካዮች፣ የተለያዩ ማህበረሰቡ በራሱ ችግሩ እንዲፈታ በዘላቂነት መመካከር ያስፈልጋል። ስለዚህ ምክክሩ ሰላም እንዲመጣ ምን እናድርግ የሚለው ነው በዋናነት። በተለይ የሃይማኖት ተቋማት፣ የሲቪል ሶሳይቲስ፣ የሀገር ሽማግሌ እና ሌሎችም ከመንግስት ጋር በመሆን አሁን ክልላችን ያለበትን ሁኔታ ከመለወጥ አንጻር የተጀማመሩ መልካም ነገሮች ወደ ፍጹም ሰላማዊ መንገድ እንዲሄዱ ሚናችንን መልሰን እንድናይና ከፍ እንድናደርግ የሚያግዝ መድረክ ነው። በምክክር መድረኩ የክልሉ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የሲቪክ ማህበራት ተወካዮች ተሳትፈዋል።